በቪዲዮ ወጣችሁ ከጆርዳን ያመጧታል። ካመጧት በኋላ ለሆነ ለሰንበዲ ይሰጧትና ይቺ ሰንበዲ ብር የሰራችበትን የ4 ወር ደሞዟን እባክሽ 4 ወር ደሞዝ አለኝ ብላ ስትል ችግር የለም በእኔ ይግባትልና ወይዘሮ ሰንበዲዋ ቢሮ የምትሰራው ሴትዮ ትቀበልና ያብር ይገባል። ከገባ በኋላ ይቺ ልጅ ይመስለኛል ለምን እንጀራ አልበላም ለምን ሽሮ ነው የምበላው ምናምን በሚል ይጣላሉ። ሲጣሉ አንቺ ኮተታ ምናምን ትልና በቃ ከቤት ውጭ ምናምን ብላ ታስወጣታለች። አሁን ይቺ ልጅ ከወጣች በኋላ እባክሽ ብሬን ስጭኝ ማንቺ የገባውን ስትላት ኖ ወይ ብርሽንማ ሰጥቼሻለሁ እንጂ አለቻት። አሁን እንደሚባለው እንደሰማነው ከሆነ ብሯን አልሰጣችም። በቂ መረጃ አለ። አለመስጠቷን ደግሞ ቮይስ ሜሴጅ አለ። እንዲሁም ደግሞ ባሌ ምናምን የሚል ነገርም አለው። እንዲ ለባሌ ላይ ካቆምሽ የባሌ ኪስ ላይ ፈትሻ ላይ ነው እኔ ጆይን ያልኩት። አይ ባሌም ምናምን የሚል ነገር አለ። ባሌ ጋር ምናምን የሚልም አለው። እንዲ ሌላም ነገር ረገጥ አድርገን እንድንሄድበት ብዬ ነው። ጁን አትሼር አድርገ የጠራችው ዋትስአፕ ላይ እዚህ ደግሞ ታስፈልጊያለሽ። በሲክ ልጅቷ ሀቅ አላት ስልሽ ከሰጠቻትም በመረጃ በማስረጃ ነው፣ ካልሰጠቻትም ሀቋ ነው፣ ብሯ ነው። ከጆርዳን ድረስ አምጥተዋታል። የሰራችበት ብሯ ነው። ወደ 300 ምናምን ሺህ ብር ነው በኢትዮጵያ። ቀላል ብር አይደለም። ተጨቃጭቀዋል፣ ተነዛንዘዋል። ያለ መረጃ እንዴት ብሩ ሰጥቻታለሁ ትላለች? እሺ ቀጥሉ። ቢቢ ጥሩ ጋይስ የምሽቱ ዜና ትክክል። የምሽቱ እሺ ጎበዝ። በቪዲዮ መብጣታችሁ በጣም ጎበዝ። ይቅርታ ግን ከባል ኪስ ላይ ብር የወሰደችው የትኛዋ እንደሆነች በዛው ምንትን እንዲሉ ነው የገባማሶ ቢሮ ናት። ሶፊያ ኤዱ ናት። ሶፊያ ማለት ከባል ኪስ የሰረቀችው ኤዱ ናት። አዎ ባልየው የማን ነው? ያደላሏ የቢሮዋ ከኪሱ እስክትወስድበት ድረስ እሱ የት ሄዶ ነበረ? ተኝቶ ነው እሱ። ገና ነው ውዴ አላወቅም። ገና ነው ባረጋግጥ ነው መሲ ሳሬ ሪኮርድ ማጥቷል እንትን ይላል። እሺ ቆይ በትልቁ ላርግሽ። ሙሪቴ ሪኮርዱ ይሰማል? ሙሪት ሪኮርዱ ይሰማል? ይሰማው ምንድነው? ጥሩ ቀጥሽ። ፈቃደኛ ነኝ ብላለች እኮ ስንጠይቃታል። ፈቃደኛ ስለመሆኗ ጸጥ እንበልና አንዴ ይድገሙት። ወዴልሽ ምጥጥ እንዳያረጉን ደግሞ አይ ቀሌ ታናግራት ነው። እዚህ ጋር ሰው እየሰማ ነው። ይሰማል። እዚች ጋር ማለት ነው ንግስት ቀን አካባቢ ደውለሽ አንቺን ጠየቁት። ስራ ብር በአንቺ አካውንት ገብቷል? አዎ ገብቷል ያልሽ። ከዛ በኋላ በቃ የእሷን ብር ለእሷ መልሽ ምናምን ስል አንቺ ደግሞ እሷ ስራ ከዛ ቤቱ ስትረብሽ እናንተ ተኛችሁ። በዛ ሰዓት ስልክ እንዳትደውይለትን ቦታ ስላለኝ ባለቤት እናንተ ተኛችሁ። አልተኛም የታንገታኛለሽ ስትረብሽ አንቺ ብርሽ ናቸው። ምክንያቱም እኔም እናንተ ማገባለ ሀቋ ነው ደሞዟ ነው ሰጥተዋት ገባሽ? ምክንያቱም ስለ ስልክ ስለ ፓስፖርት አንድ ብቻ ላወራ ቆይ። ከዛ ብር ስጪኝ ስልሽ አንቺ ደግሞ አሁን ብር አልሰጣም። ወረቀት ከተቀየረ በኋላ ሰጣለሁ ምናምን እኔ እስከዛ ድረስ እስከዛ ድረስ እችልኝ ልሸኛ ካልወሰንኩም ነበረ። ስራ ላስገባ ነው ምናልት ከናክሽም አንቺ እሺ። ለልጅቷ እኮ አንቺ ብርንም ስልክሽን የእሷ ስልክንም አልሰጠሽም። ምክንያቱም ቆይ እንዳልሰጠሽ ንገር። እኔ እዛ ሆነሽ አንቺ ለእሷ ስልክ ስጪ ስል እኔ ለአንቺ ነው የምሰጣት ለእሷ አልሰጠማሽ። ከዛ እዚህ ከመጣሽ በኋላ ስልክ ስጪ ስል ነገር የምሰጣልሽ። ከዛ ቤት ስገባ በእኔ አስቀምጫለሁ መኝታ ክፍል እኛ ስናወራ ልጅቱ ደግሞ አልተቀበልኩም ብላ ነው የምትምለው። በቀጥታ የመጣችው አንቺ ቤት ነው? እኔ ቤት አልመጣችም። ጀስት ቪዛ እንዲወጣ ነው የመጣችው። እሷ ጋር ነው ቀጥታ የመጣችው። ያ ከሴትዮዋ ጋር ከተጣላሽ በኋላ የት ነው የመጣችው? እልፉ ጋር ነው የመጣችው። እሺ አንቺ ጋር ስትመጣ ብር ይዛ መጣለች?
እንደዚህ ነው ሳራ እዚህ ጋር ንግድ ተደን እኔ እሷን በትክክል ምናምን ስለማላውቃት ነው እሷን ስማ እንደዚህ ነው አለችው ለሊት 5 ሰዓት ደውላ ማለት ነው እኔ በእጄ እንዳትሆን ኢልፉ አንቺ ጋር ትደርና ትሄድ ስትል ለሶፊያ ደወልኩት እኔ ጋር እንደዛ ሲል እኔ ስልክ ሳሊስ አልወጣም ስትል ስልክ ለሶፊያ አልሰጣም ኢልፉ ለአንቺ መጥቼ ለአንቺ ነው የምሰጣት ስትል እሺ አልኩት እሺና ለኔ ትሰጣለች ሲል እዚህ በመኪና እሷ ራሷ መኪና ይዛለች በመኪና ሁለቱም መጡ ወረድኩት ታች ከወረድኩ በኋላ ምንድን ነው ያለችው እኔ ለሚሚ ነው የምሰጣት ብርንም ፓስፖርትንም ስልክንም ሁሉ ነገር ከአንቺ ጋር አንተዋወቅም ለኔ ነው እንደዛ አለችው ከሷ ጋርም አንተዋወቅም ስለዚህ ሁሉንም ነገር የምሰጣው ለሚሚ ነው አለች ለሚሚ መጀመሪያ ብር አሁን ብላ አወርታለች ከዛ በሶስተኛ ቀን ነው ብር ሰጥቻለሁ ብላ እንትን እየካደችው መጀመሪያ ስትመጣ ለኔ ሰጣለሁ ብላ ነው የመጣችው ከዛ በኋላ እኔ ጋር ከመጣች በኋላ ደግሞ ለሚሚ ነው የምሰጠው ሁሉንም ነገር ከሚሚ ነው እኔ አላፍትነት የወሰድኩኝ ብላ ነው የሄደችው እኔ ደግሞ ጠየኳት ማስመሪ የቪዛ ብር ሳትቀበላት እንዴት አመጣቻት እንጃ እኔ መጀመሪያ ላይ ጁጌ የሆነ ፖይንት ይዣለሁ እሺ ሪከርዱ ላይ እኔም ይሻለሁ ግን እንዴት ነው ከዛ ከጆርዳን ስትመጣ እቺ ልጅ ማንኛውም ነገር ቪዛ ለቪዛ ይከፈላል አይደል ቪዛ ተከፍሎ ነው ቪዛ ቢወጣልሽ ከዛ በኋላ ነው የምትልክለው እቺ ልጅ እዛ ያለች ጆርዳን እያለች ከፍላለች አልከፈለችም 2000 ብር አስገብታለች ግን እሷ ንግስት ምንድነው የፈለገችው ቪዛ ከመዳሟ ወጥታ ስራ አስገብታለች ኮሚቴ ለራሷ እንድትጠቀም ነው የፈለገችው ደላላዋ ከፍላለች ላገናኘቻት ግን ቀጥታ ጠለብ ነው ያመጣቻት ንግስት ይመስለኛል እንዴትም አድርጋ የማምጣት መብት አላት ፖይንቱ ልጅቷ አገር መግባቷና ስራ መግባቷ ነው ሁለተኛ ነገር አሁን ሚሚ የምትመልስላት የቪዛ ብር ነው እንጂ ልጅቷን ለንግስት ያስረከበችበትን ብር ነው እንጂ ልጅ እንትናን ማናት ሶፊያን የሚመለከት ብር አይደለም አንቺ እየከፈልሽ ያለሽው ስራውን ለኔ አትነግሪኝም ሶፊያ ማነሽ ሚሚ ይሄ ደግሞ ስራ ነው በምትሰሪው ስራ አትፈሪበት ሳውሲስ መግባት የሰው ብር መንጠቅ ነው እንጂ ነውር ስራ ለሰ አታወዘጋግቢው ነገሩን ልጅቷ ሀቋን እንድታገኝ አታወዘጋግቢው እኔ አንድ ነገር ልንገርሽ አሁን ሶፊያን እዚህ ጋር ብትሰጪኝ በነጻ ትሰጪኝም እኔ ሶፊያ ለእልፉ 80,000 ከፍላታለች በኢትዮጵያ ለእልፉ ቪዛ ወጥቼ ልጆችን ማመጣው እኔ ነበርኩኝ ቢሮ ሲሄድ አጋጣሚ ልጆች እንዴት ነው የምታመጡ ስትለኝ እኔ ቪዛ አወጣለሁ ጀስት ደላላዎቹ የቪዛ ይቀበሉና ልጆቹን በነጻ ይሰጡኛል አልኳት ኦኬ እሽታች ለእልፉ ነው የከፈለችው ልጅቱ ለእልፉ ልጆች ይከፍሉና እኔ ደግሞ ልጆቹን አመጣለሁ እኔ ቢሮ ነኝ ጀስት የምሰራው ገብቶሻል እኔ ከዚህም የሆነ ነገር ተጠቅሜ አይደለም ጀስት እሷ ልጆች ትፈልግ ነበረ እቺ ደግሞ ቪዛ እንዲወጣላት ትፈልግ ነበር ኦሬዲ ለላላው ስትከፍል ሁሉንም ወረቀቶቿን ልከውልኛል እኮ አንቺ በመሃል በባዶ ነው ሁሉ ነገር የምታደርጊው ምንም እኔ ልጆች አውጥቼ ነበር ማመጣላት ለእልፉ በዛ ሰዓት ንግስት ልጆች ትፈልግ ነበር ኃላፊነት ከባድ ነው እያልኩኝ ልጆች አንዳንዴ ይሰራሉ አንዳንዴ አይሰሩም እያልኩ አይ ችግር የለውም ስትለኝ ጀስት ፓስፖርቷንም ፎቶዋንም ላኩላት ዋትስአፕ ላይ አወጣች አመጣቻት ልጅቱ 80,000 ከፈለችው ለእልፉ ነው ሀገር ላይ ማለት ነው እሷ ደግሞ በፊትም እንደዚህ ተቀብላ ልጆች ትሰጠኛለች አመጣለሁ ስራ አስገባለሁ እንደዚሁ ነው የምንሰራው አሁን እኔ የምከፍለው ልጅቱ ያስገባች የደላላ አይደለም ናግባ የደላላ ሳይሆን ልጅቷ ብሯ ተወስዶባት ነው የሚኪ እልፉ የተሳሳተ ነገር አልሰራሽም እሺ በዚህ ምንም መሰራ ለወደፊት ስራዬም እንዳይበላሽብኝ ነው ለሷ የከፈለቻትን የቪዛ ብር እኔ ከፍላለሁኝ አልኩኝ ስራዬ እንዳይበላሽብኝ እሺ አንድ ጊዜ እልፉ አንቺ ነሽ አይደለ ልንገርሽ ይሄ ነውር አይደለም እሺ ተጠቅሙ ለሰው መልካም ነገር ማድረግ ነውር አይደለም ምንም እንዳይሰማሽ በዚህ ነውሩ የሰው ብር መንጠቅ ነውና
እዚህ ጋር ደግሞ ሚሚን በጣም 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 እናደንቅሻለን። በአሁኑ ሰዓት አይደለም ኢማራት ላይ አየር ላይ ነው ቢፈለግ ነፃ አገልግሎት የሚሰጥ ማንም የለም። ግን ነፃ አገልግሎት የምትሰጭ ከሆነ በጣም ይገርማል። በጣም የምትደነቂ ነሽ። ከዛም ነፃ አገልግሎት ከመስጠትሽም አልፎ ደግሞ ነው ይቅርታ ቡድቴ እምኬን አስገቢው እናቴ ህይወቴን አስወጫትና እያልኩ ስልኬ እምቢ ብሎኝ ነው። አውሪ ደግሞ እንደገና ኃላፊነት ተሰምቷት በጣም ትልቅ ኃላፊነት ተሰምቷት ሰብአዊነት ተሰምቷት የራሷን ብር ከፍላ የእሷን ፓስፖርትና ቪዛ ስለምታስለቅቅ እናደንቃታለን። እንዲህም አይነት ሰዎች አሉ እንግዲህ አንዳንዴ። እሺ ቡሪቴ አሁን በልጅቷ ብር ምንድን ነው ያልሽው ነገር አንቺ? ያው እዚህ ጋር ጨዋታ አለ። ኤኒዌይ ያችኛዋ ብር ልትይዝ የፈለገችበት ሰበብ የከፈለችውን ብር ለማስመለስ ይመስለኛል። እኔ በአካል አግኝቼ ማናግራታለሁ። ኦኬ፣ ስለዚህ ታወራታለች። አናግራታለሁ። በዚህ ጋር ተመልሰን እናወራዋለን። ሁሉም አንድ ላይ መጣ ጥሩ ነው። ሁሉም አንድ ላይ እዚህ ጋር ይሰበሰባል። ለምን መሰለሽ? በታሪክ የኢማራትን ውሃ የጠጣ ሰው ሳርዬ ሳይጠቀም አንድ ነገር አያደርግም። አንድ ነገር ኦኬ። ስለዚህ እኔ የራሴን ፖይንት ይዣለሁ። ማንንም ይሄ ነው አይደለም። በሰዓቱ እዚህ ጋር ፍርጥርጥ እናደርገዋለን። ያው ደግሞ በሚናቀው ስራ ላይ አይቀርም። በቃ እኔ ደግሞ ምን እንደሆነ ታውቂያለሽ ሙኒት፣ አሁን አንቺን ለማጋፈጥ ፈልጌ ሳይሆን እንደዚህ ቢሮ ምናምን ስትለኝ ሙኒት ካወቀቻት ብዬ ነው እንጂ ታውቂያለሽ፣ እኔ ለማንም አልፈራም። ካወቀቻት አልኳት፣ እዚህ ሱቅ ስትመጣ አልኳት ለሶፊያ፣ እሷ መጀመሪያ ታወራትና ከዛ በኋላ ችግር የለም እንዳለች። ምክንያቱም ሙኒት አሁን ብቄ እንዳለው የደላላ ነገር ሳይሆን ይቺ ልጅ ሀቋ ብሯ ነው ሙኒቴ እየሰራችበት። ስለዚህ ከዛ ድረስ ካመጧት በኋላ ሀቋ ብሯ እንዴት ይወሰዳል የሚለው ጥያቄ ነው እንጂ እኔ ስለ ድለላቸው ስለምናምን አይደለም። ስለዚህ እባክሽ ሙኒት እኔ ማግዝሻለሁ። ይህንን ነገር አንቺ ያዥውና ልጅቷ ከወጣች ቀን አዲስ ናት። ሩቅ ቀን አልሆነም፣ የረዘም አይደለም 15 ቀኗ። ተጠቃሚዎቹ ብሩን ይመላለሱና የልጅቷ ሀቅ ተመላሽ ይሆናል። በእርግጠኛነት ነግርሻለሁ። ምክንያቱም አየር ላይ ነው ብሯ ያለው። የእሷ ብራውን ሰበብ አለ የተያዘበት። እኔ ይገባኛል። በቃሽ ወይ የታቢያ በቃ ጡ። ስለዚህ አንቺ ነገ ታወሪያቸዋለሽ ኢንሻአላህ። ነገ ረፍተ ቀናችን ነው። ወደ ማታ ከቻልኩ አወራለሁ። ግን አንድ ነገር ደግሞ እዚህ ጋር ልጅቷም ጥፋተኛ ናት። ስራ አስገቡኝ ብላ ስትመጣ እነዚህ ልጆች ወጪ እንዳላቸው ማወቅ አለባት። መታ እዚህ ጋር ደግሞ ስለ ብሩ አይደለም የማወራው፣ ስለ ስራው ነው የምልሽ። ስራ እናስገባታለን ብለው ቪዛ አውጥተው ትኬት ቆርጠው ምን ብለው ካመጧት በኋላ አልሰራም ብሎ ጢባር መርገጥ አይሰራም። አልሰራም የሚለውን ነገር ስታመጪ ወጫቸውን ላጥ አድርገሽ መስጠት፣ ጊዜያቸውን፣ ብራቸውን፣ ቪዛቸውን ዌስት አድርገው ከዛ በኋላ አልሰራም የሚለው ነገር የለም። አልፈልግም ሳሪን ያንቺን አልፈልግም በከሌ በኩል ነው የሚሄደው ስልሽ ሳርዬ ወጪሽ ይኸው ሹክራን እልሻለሁ። ተዘረፍን ከማለት እነሱንም ስትዘርፏቸው ይግባችሁ። ወጪ አውጥተው የሚያወጧችሁ መጥተው እነሱን ስራ አስገብተን አይደለም ዋጋችንን ተጨማሪም እናገኛለን ብለው አስበው ለሚደረገው ነገር እንትን አትበሉ። ሌላ ታሪክ አንቺም ማውጣት ያለብሽ ወጪ አለ። ይሄንን ወጪ ወጪዋን ትመልሽላታለሽ። ማነች ታመነች ነው ማነች አንቺ ሊንዳንሽ ላንዳ አንቺም ሆንሽ ያወጣሽው ወጪ ካለ የሚያወጣችው ወጪ ካለ ያው የቅብብል ነው የደላላ ስራ ችግሩ። ብቻ በተዘዋዋሪ የወጡ ወጪዎች ተመልሰው ትርፍ ካላት ልጅቷ ይመለስል። አሁን ሳሪም ማውርታለች። ይሄ በደላላ በቪዛ በትኬት ጉዳይ አይደለም፣ በስራ ጉዳይም አይደለም። ነው ንግስት ብር አልሰጥም ያለችው ብር ከፍላ ስለወሰደቻት ነው። እኔ ንግስትን ያናገርኳት ፊት ለፊታችሁ ነው። ከእናንተ ጀርባ አላናገርኩም። ቪዛ ያወጣችዋ ስንት ብለን ስትመልሱላት ትመልስላችኋለች። እኔ ጠርቼ ጉዳማውን ብጠይቃት ሳታስበው ሳትዘጋጅበት የመጣባት ጥያቄ ስለሆነ ነው እንጂ አስባበት ቢሆን በስነ ስርዓት ታስረዳዋለች።
አሁን እሷ ጥፋተኝነት ተሰምቷል። ምንም ችግር የለም። ነገ ሁላችንም እዚህ ጋር ቁጭ እንላለን። ኦኬ በቪዛ ጉዳይ ከሆነ የቪዛ ብር ቪዛ ያወጣችዋ ተከፍሎ የሷ የራሷ ከጆርዳን ሴትዮ ማን ይከፈላል? ሚሚ ከሚሚ ጋር ተስማምተዋል። ሚሚ ናት ቪዛ ያወጣችው። ሚሚ በነፃ ነው ቪዛ ያወጣች። ንግስት ነች ያወጣችዋ ቪዛ ከፍላለች ማለት ነው። አየሽ ሚሚ ከተስማሙት አንድ ኦፊስ ውስጥ ነው የሚሰሩት። ሁለቱም የተስማሙት ለሚሚ እኔ የቪዛ 2500 በኔ በኩል ስራ ካልገባች 2500 ብር ፈልጋለሁ ስትል ሚሚ እኔ ከፍላለሁ አለት። የቪዛን 2500 ብር ከከፈልሽ ካንስሌሽን ወረቀትና ፓስፖርት ሰጣለሁ ብሎ በዛ ተስማምተዋል። አሁን ሶፊያ እያወራች ያለችው የ4 አመት የግማሽ ቀን ሴትዮዋ ከጆርዳን በንግስት አካውንት አስገብታለች። ከዛ ስልክ ለስልክ ገብቶኛል እኮ ይኸውልሽ፣ እንደ አዲስ አትናገሪ። ይኸውልሽ ገብቶናል። አሁን ማናት ንግስትን በቪዛው ሰበብ ያወጣችሁን በ2500 ነው የተስማማችሁት አይደለ? ይሄን ስትሰጧት የልጅቷን ገንዘብ የመስጠት ግዴታ ይኖርባታል። አዎ የቪዛ ብር ተሰጣለች። አዎ ግዴታ ነው። ነገ ስናገኛት እንግዳ አለኝ ስላለች ነው ሰምተሻታል። ትሸኝ እንግዳዎቿን ነገ በግልጽ እዚህ ጋር ቁጭ ብለን እንነጋገራለን።